አውራ የተባለች አንድ 15 ዓመት ታዳጊ ስትሆን ሌሊት ሁሌም በህልሟ እየመጣ የሚታያትን አንድ ጃጓር በተደጋጋሚ በማየቷ ተረብሻ ትነቃለች። ወዲያውኑ ከአሜሪካ ወደ አማዞን ወደሚኖሩ ጫካ ውስጥ ወደሚኖሩ ማህበረሰቦች ፊልሙ ይወስደናል። አንድ የጎሳ መሪ ደብዳቤ ሲጽፍና ወደ ኦራ አባት ሲልከው እንመለከታለን። ጓደኛዬ ሆይ በአካባቢያችን ያሉ ሀብቶቻችንን ወስደው አሁን የቀረን አንድ ጃጓር ብቻ ነው፣ እባክህ ድረስልን ብሎ የሚማጸን ነበር። በመቀጠልም ፊልሙ ማታ በተመለከተችው ነገር የተረበሰችው አውራ ትምህርቷን መማር ስላልቻለች ድንገት ወደ ቤት ስትመጣ አማዞን ውስጥ በልጅነቷ ያሳለፈቻቸውን ትዝታዎች በህሊና እየቃኘች ነበር። ቤት በገባች ጊዜም አንድ ወረቀት መሳቢያ ውስጥ ትመለከታለች። ባየችው ጊዜ በቁጣ አባቷ ወደሚሰራበት ሆስፒታል ሄዳ እንስሳዎች አደጋ ላይ እንደሆኑ ለምን ደበከኝ በማለት ትጮህበታለች። ከዛም ጊዜ ሳታጠፋ የአውሮፕላን ትኬት በመቁረጥ ወደ ቦታው ትገሰግሳለች። ከትምህርት ቤት የወጣችበት አወጣጥ ደስ ያላላት መምህሯ ስትከተላት ወደ ሌላ ሀገር እየሄደች እንደሆኑ ስለገባት ትኬት ቆርጣ አብራት ትከተላታለች። መምህሯን ባየች ጊዜ ምቾት ያልተሰማት አውራ ሸውዳት ልትሄድ በመሞከር መምህሯ ነቅታ ነበርና ስትከተላት ወደ እናቷ አባት ጎሳዎች ስትደርስም ሞቅ ባለ አቀባበል በፈገግታ ይቀበሏታል። አውራም ያለውን ነገር ከአያቷ ጋር ካወራች በኋላ ለመምህሯ የሚቀየር ልብስ እንዲሰጣት በመጠየቅ መምህሯ ልብሶቹን ቀይራ ለአያቷ ታሳያለች። አውራም ጊዜ ሳታጠፋ የልጅነት ትዝታ ወዳለበት ቦታ በመሄድ ትዝታዎቹን ስትቃኝ ድንገት ያላሰበችው ነገር ይከሰታል።